ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና ብቻ ይመኝላችኋለሁ። ላይክ እንዲሁ ሰብስክራይብ በማድረግ ቤተሰቡ ነው። አብርሽ እንግዲህ ዛሬ ቤተሰቡን ይዞ መጥቷል። ቤተሰቡን ይዞ እንግዲህ ሲመጣ በጣም ላስጨራሽ ነበር የዛሬው። በጣም በተለይ ዴቭ እንግዲህ በጣም ተናዶ ነበረ። ማለት ያው የማይጠብቀው ነገር ስለተፈጠረ ማለት ነው። ግን ደግሞ እኔ በጣም ከሚገርመኝና እየገረመኝም እየደነቀኝም ካለው ነገር አንዱ ቆይ ልጁ ማለት ሩት አይደለችም እንደ የወለደችው ማለት የሌላ ሰው ልጅ ነው ማለት አንተ በምትፈልግበት ሰዓት ነው መተህ ማየት የምትፈልገው። ግን በቃ አንተ ልጅህና ቤት ብቻ ነው ሁልጊዜ ምክንያት ሰበብክ። ለምንድነው እንደዛ ሊሆን የሚችለው እንዴ? ልጅ ስታስብ እኮ ሩታ ማሰብ አለብህ። ሩታ እኮ ልጅህን የሰጠችህ አይደል እንዴ? ለምንድነው ያን ከግንዛቤ የማታደርገው? ሲቀጥለው በቃ ይሁን በትግል ይሆናል አይደለ? ትግሎችን ነገር ትጠቀማል ብዙ ሴት ልጅ እኮ በትግል ሳይሆን ይሄ ያለ አይደለ ተንከባክበሃት አባብለሃት የሆነ አለ አይደለ እንዴት ነው በቃ የሆነ ሰፖርት አድርገሃት ነው እንጂ እንደዚህ በትግል ምናምን እኮ ጭራሽ እልህ ነው ማለት ይሄ ብሽሽቅ ነገር ነው እየተፈጠረ ያለውና እውነት ለመናገር ሩታ ጥፋተኛ አይደለችም። በተለይ አሁን ላይ እያደረገች ያለችው ነገር ትክክል ነው። ይበልክ ለምዶ ታውቃላችሁ እንዴ? እሷ ስንት ነገሮችን ችላ ነው ዛሬ ላይ የቆመችው አይደል እንዴ? ግን አብርሃም ሲያደርገው በጣም ምንም ነገር ነው፣ ሲምፕል ነው። ሩታ ግን የሆነ ነገር ስታደርግና የሆነ ነገር ስትፈጥር በጣም ይጋነናል እሷ ላይ። ለምንድን እሷ ላይ የሚጋነነው ነገሮች ሁሉ? በመጨረሻትም ይዛት ወጣ ልታወራት ማለት ነው። የሆነ ያቀርከው ነው ያለምከው ነገር አለ እንጂ በሰላም አይደለም። ሁልጊዜ ደግሞ ችግርን ሰው ቤተሰብ እንዲፈታል ለምን ነው የምታረገው? ዛሬ ቤተሰቦች ግን ይዘህ መጣ። ኦኬ እነሱ ናቸው ችግርን የሚፈቱልህ። እነሱ ግዴታ መኖር አለባቸው ማለት ነው የሁለታችሁ ጉዳይ ለመፍታት። ባለ ጉዳዮች እኮ እናንተ ሁለታችሁ ናችሁ አይደለም ችግራችሁ መፍታት እኮ እናንተ ብዙ ነገሮችን ማድረግ ትችላላችሁ። ግን ሁልጊዜ በመካከላችሁ ሰው እንዲገባ የምታደርገው አንተና አብርሽ። ሩታ ብዙ ጊዜ በመነጋገር የምታምን ልጅ ናት። ተነጋግራችሁ ችግራችሁ እንድትፈቱ የምትፈልግ ልጅ ናት። ግን ደግሞ አንተ ህይወት ላይ ወይ አቤል አለ ወይ ብሩክ ያለ ወይ ብዙ ያለች ወይ ደግሞ አሁን ላይ ደግሞ ወንድምህ አለ። ያ መሆን የለበትም። ሜሪ ደግሞ ያደረገችው በጣም ትክክል ነው። ለወንድሙም ለዴቭም ስትናገረው ነበረ። እንደውም ዛሬ ተረጋግታ ነበረ ስትናገራቸውም ስታወራቸውም የነበረው። እዚህ ቤት በፈለገበት ሰዓት መምጣትና መግባት መብት የለውም። እች ልጅ የራሷ ታይም ሊኖራት ይገባል። ኦፍኮርስ ሊኖራት ይገባል። ግን አሁንም አስረግጬ የምነግርህ ነገር ቢኖር ወይም ደግሞ እስኪ እናንተ ማሰባችሁ ኮሜንት ላይ አስቀምጡ። ልጁ ከየት ነው የመጣው ነው? እኔ እኮ በጣም ግርም የሚለኝ ሁልጊዜ ልጁ ምክንያቱ ነው፣ ልጁ ሰበቡ ነው፣ ልጁ ነው እንደ ሩታ ታረች ልጁን የሰጠችው። ስለዚህ ልጁን ሲያስብ ሩታ ማሰብ ግድ አለበት። እሷ እኮ አትያላለችክም፣ አልከለከለችክም። ይሄ ሁሉ ነገር ደግሞ እንዲፈጠር ያደረግው አንተ ነህ። የጀመርከው ድራማውን አንተ ነህ። ነገሮች በዚህ መንገድ እንዲሄዱ እያደረክ ያለው አንተ ነህ። ስለዚህ አሁን ላይ መናደዱ ዋጋ የለውም፣ እውነት ዋጋ የለውም። ግን ደግሞ ይሄ እንዴት ነው በቃ እኔ ከማን አንሳለሁ የሚለው ነገር አለ። የሆነ እንዴት ነው ወንድ ልጅ አይደለክ በቃ የሆነ የሚታገለ ነገር አለ ውስጥ። ግን ደግሞ እንደዛ አይደለማ። አንተ አሁን ልጅክን አላሳዩም አሉኝ ሩታና ቤተሰቦቿ ብለህ እንግዲህ ለዴቫ ደውለክለት ነው አይደል ዛሬ የመጣው። በእርግጥ ቤትም ሊገቡ ሲሉ እንግዲህ በጣም ዴቫ ተናዷል። በተለይ በር ላይ ያስቆመውት እንግዲህ በር አንከፍትልህም አትገባም። በተለይ ዳኒ እንግዲህ ምንድነው ካንተ በተለይ አንተን አላምንክም ያው የአብርሽ ወንዱ ስለሆነ እንግዲህ አመጣጥክ የሆነ ሴራና ተንኮላቅደና አስበ ስለሆነ አልስገባው ማየት ነገር እንግዲህ በር ላይ ደጅ አስጠንቶት ነው ያስገባው ማለት ነው። ብቻ ይሄ ማድረጋቸው ምን ያህል እሷ ስትናድድ እንደነበረ ምን ያህል ውስጧ ሲበግና ሲበሽቅ እንደነበረ አንድ ማሳያ ነው ለነሱ። አንዳንዴ በእኛ ላይ ሲሆን ነገሮች ምንም ናቸው። ገብቷቸው ላይ ምንም ናቸው። በቃ አንዳንድ ሰዎች እኛ ላይ ነገር ሲፈጠር ምንም የማይመስላቸው ግን በእነሱ ላይ ሲደርስ ግን ይናደዳሉ፣ ይበሽቃሉ። ኖ አንዳንዴ በራሳችሁ ላይ ሲደርስና ሲሆን ማየት ራሱ መልካም ነገር ነው። ግን ደግሞ እኔ በጣም ውስጥ የፈራው ነገር ለምንድን ነው አብርሃም ይዟት ሊወጣ የቻለው? ለምን አስፈለገ? ማለት ዳዊትና ቡዜም እኮ ወጥተው አብርሽና ሩት እኮ ቤት ማውራት ይችሉ ነበር። ግዴታ ከቤት መውጣት አልነበረባቸውም። ምናልባት እኔ የፈራሁት ነገር እንደሆነ ታውቃላችሁ። እኔ ወድሽ ከዚህ በፊት እንደዚሁ ዳኒ ወድሻለሁ፣ አፈቅርሻለሁ በሚል ሁኔታ
ሩቲን መኪና ውስጥ አስገብቷት ይዟት ሄዶ ነበር። አሁንም ደግሞ የሆነ ነገር ተንኮል እንዳይፈጠር ነው እየፈራው ያለሁትኝና ግን ደግሞ ምንም አትሆንም፣ እግዚአብሔር መልካም ነው። አብርሃም ግን እኔ እንጃ እኔ ምን እየተፈጠረ እንዳለ ራሱ እየገባክ አይመስለኝም። ሰላም አልናፈቃችሁም? የጭቅጭቅ ያልሆነ ነገር አልናፈቃችሁም? እናንተ ለራሳችሁ ነው እናንተ ወዳችሁት ነው ኮንተንት በቃ ተመችቷችኋል፣ አሪፍ ላይ ነው ያላችሁት። አረ በእናታችሁ እስኪ እናንተ ጥሩ ነገር ላይ ኑና እኛም እስኪ ስለ እናንተ ጥሩ ነገር እናውራ፣ እንስበክ። በቃ እንዲህ እኮ ነበረ ታሪክ ተቀየረ እንዴ? በነገራችን ላይ እግዚአብሔር ታሪክን የሚቀይር አምላክ ነው። አለቀ አበቃለት። በቃ አይሆንም የተባለ ነገር ላይ እግዚአብሔር አምላክ እስትንፋስን መቀጠል የሚችል አምላክ ነው እና ዛሬ ብላለች ሜሪ፣ እናንተ ነገ ልትገናኙ ትችላላችሁ፣ በየትኛውም አጋጣሚ ትገናኛላችሁ፣ ተዋልዳችኋል፣ በማካከላችሁ ልጅ አለ። ሰው እኔ አሁን ላይ ልጅክን እንዳታይ ሳይሆን ፍላጎቴ ስርዓት ባለው መንገድ፣ ጋጦጥነት ባልተሞላበት መንገድ አንተ መኪና ውስጥ ሴት አስቀምጠህ እታች አንተ ደግሞ ልጅን ልታይ መውጣት የለብህም። ያ መሆን የለበትም። በቃ ሰዓት ገድበ ሰዓት ወስነ ልጅን መብት አለክ የማየት እንጂ እኛ እንዳታይ ብለን አላልክም። በቃ ስርዓት ያዝ ነው። በነገራችን ላይ ለምን ስርዓት አትይዝም ነው? እኛም ብንሆን እኮ እዚህ ቤት አንቀመጥም። እሷ የራሷ ጊዜ ይኖራታል፣ የልጇ ታይም ይኖራታል፣ የቤተሰብ ጊዜ ይኖራታል። እኛም እኮ እዚህ ቤት ለመኖር ሳይሆን የመጣ ነው። እሷም ከጎኗ ሰው እንዳለ እንድታቅ ነው፣ ብቻዋን እንዳለች እንድታቅ ነው። ሩቲን በጣም ተናዳለች። እኔ በጣም ትዕግስቴ ከመጠን በላይ የተፈታተንከው ነው ያለው። ሰው ሲያከብርህ እንደ ሞኝነት አትየው። ችግራችንን እኛ መፍታት እንችላለን። ግዴታ ሁለቱም ማምጣት አልነበረብክም። ልናወራሽ እንፈልጋለን። እኔና እህትና ወንድሜ ነው። አንተና እህት ወንድሞች ማውራት ከፈለግ ዳኒና ሜሪም ደግሞ ማዳመጥ አለባቸው። ልክ እንዳንተ እነሱ እዚህ ጋር ቆሞ እንደምታወራኝ እነሱም ደግሞ ሀሳብህን ሊያዳምጡክ ይፈልጋሉ ብለዋለች። እንግዲህ ሜሪ እንግዲህ በጣም ስታስጠነቅቀውና ስትቆጣው ነበረ። አብርሃም የምታደርገው ነገር ጥሩ አይደለም፣ ይሄ ነገር አያዛልቅህም ብለዋለች። እውነት ነው፣ ምንም የሚያዛልቀው ነገር አይደለም። በእንደዛ አይነት መንገድ ምንም ነገር ሊፈጠር አይችልም። አብዛኞቻችሁ ግን የተለያየ ነገር የምትሉ ልጆች አላችሁ። ልክ አብርሃም ትክክልና ጀግና የሆነ በቃ አብርሃም ጥሩ ነገር እንዳደረገ። በነገራችን ላይ ለምንድን ነው ግን አብዛኛው ጊዜ ወንድ ልጅ ሲያደርግ ምንም ነው የሀበሻ ኮሚኒቲ ላይ አሁንም ያለ ነገር በቃ ወንድ ልጅ ሲያደርግ በጣም ሲምፕል ነው፣ ነገሮች ቀላል ናቸው ነው። ማን ያለው እንዴ? በወንድ እንዴት ነው ሁሉ ነገር ያምራል የሚባለው? እኔ ይሄን አማርኛ በጣም ነው የምጠላው። ቡዜም እንግዲህ ከሜሪ ጋር ግብ ፈጥራ ነበረ። ለምንድን ነው የምታይኝ? እኔ በጣም ነው እኮ የሚገርም። አንዳንዴ ሴት ሲበዛ ጎመን ጠረዛ የሚባል ነገር አለና ያው እንግዲህ ሜሪና ቡዜ የተጋጩበት እንግዲህ ከዚህ በፊት ያው የነበረ ነገር አለ። የምታውቀው ከሆነ በዳኒና በሜሪ በሩታ መካከል እንዲሁም አብርሃም ሆኖ የተፈጠሩ ክስተቶች አሉና ያንን ማስባ እንግዲህ ከዚህ በፊትም መተሽ ህይወታቸውን በጠበች ህይወታቸውን አበላሸሽ እንጂ ምንም ያረግሽው አንዳችም ነገር የለም። ስለዚህ አሁንም ልጆቹን ታያቸው። እናንተ ያቀራችሁት እቅድና ሴራ ስላለ ነው። ከዚህ በፊትም ልጁ ሊሰረቅ ነው፣ ልጁ እንደዚህ ሊሆን ነው፣ ልጁ እንደዚህ ሊሆን ነው ብላችሁ ይሄኛውን ወጥመድ ለማጥመድ ነው። ስለዚህ የምትሄዱበት መንገድ ትክክል አይደለም። ሩታም ደግሞ የሰው ወሬ አትስሚ፣ ራስሽን ሁኚ። አንቺ እንደዚህ አይነት ሴት አይደለሽም። እኔ ሳቅሽ በእንደዚህ አይነት ልክ አልነበረ። ስለዚህ ሰውን አታዳምጪ፣ እነሱን አትስሚ፣ በራስሽ ወስኝ፣ በራስሽ ተንቀሳቀሽ አይነት ነገር ነው። በነገራችን ላይ ሩታ አንቺ ስላልሻት ወይ ደግሞ እኛ ኦዲየንሶች እኛ የምንወዳት የምናከብራት ስላልናት አይደለም። በጣም የምታረገውን የምታውቅ ልጅ ናት። በነገራችን ላይ በጣም የምታረገውን ነገር በጣም ነው የምታውቅ፣ እውነት ለመናገር ማለት ነው። ግን አንዳንድ ሰዎች የሆነ የምታረገውን ነገር የማታውቅ የሆነ ሰው እንዲመክራት ሰው የሆነ በቃ አይደለ እንዲያርጊ እንዲሏት የምትፈልጉ ሰዎች አላችሁ። ግን ደግሞ ሩታ በጣም እንቁ አስተዋይ፣ ምን ልበላችሁ የሆነ ከቃል በላይ የሆነች ልጅ ነች። አንዳንዴ ሰዎችን ስታመሰግኗቸው ወይም ስለ ሰዎች ስታወሩ ቃላቶች ይጠፉባቸዋልና እኔ ስለሷ ቃል የለኝም። ብቻ ነገሮች በዚህ መንገድ እንግዲህ ከቀጠሉ ምን ላይ ሊደርሱ እንደሚችሉ እንግዲህ ማሰብና ማገናዘብ በጣም ቀላል ነው። ለማንኛውም የኔ ውድ እንቁ ተወዳጅ ቤተሰቦቼ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ ሁኑ። ስለምትከታተሉ ስለምታዳምጡኝ እጅጉን አድርጌ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዛ። ባባይ